አብርሽ ሩታን አስጠነቀቃት። ለምን አስጠነቀቃት የሚለውን በዚህ ቪዲዮ ላይ መነግራችሁ ይሆናል። ቪዲዮን እስከ መጨረሻው ማየታችሁን እንዳትረሱት። እንግዲህ በጣም በሚገርም ሁኔታ አብርሃም ሩታን ራሱ ካሷታል ማለት ነው። እስር ቤት እንድገባ ካሷታል። ይሄ ደግሞ አብርሃም ተገቢ አይደለም፣ ትክክለኛ ውሳኔም አይደለም ማለት እንፈልጋለን። እንደዚህ አይነት ውሳኔዎች ቢቀሩ አሪፍ ነው እንላለን። ለምን ብትሉ ምንም ቢሆን ቢጣሉም ያው አብርሃም አንቺን አልፈልግሽም ቢላትም የልጁ እናት ናት ማለት ነው። ይሄ ደግሞ ተገቢ አይደለም። የልጅ እናት ላይ እንደዚህ ማድረግ ተገቢ ብዬ አላስብም። በጣም የሚደብር ነገር ነው እንግዲህ አብርሃም እያደረገ ያለው። ይሄ ደግሞ አይደረግም። እውነት ለመናገር ከሆነ በጣም በቃ ነውር ነው። ይሄ በቃ የሚደረግ ነገር አይደለም ማለት ነው። በጣም በቃ የሚደብረው። ስለዚህ አብርሃም አስጠንቅቋታል ማለት ሁለተኛ እኔ ጋር እንዳደርሽ፣ ሁለተኛ ከኔ ጋር እንዳትሆኝ፣ ሁለተኛ አይንሽን ራሱ ማየት አልፈልግም ሲል ተናግሯል። ይሄ ደግሞ ተገቢ አይደለም። የፈለገ ነገር ቢሆን እኮ ሩታ ትወደዋለች፣ ሩታ ታፈቅሯለች። የልጁ እናትና የልጁ አባት ነው እሱ። ስለዚህ በቃ በፍቅር በሰላም አንድ ላይ መኖር አለባቸው እንጂ እንደዚህ አትድረስብኝ አትድረሽብኝ ማለት በጣም ነውርና አስፈላጊ ነገር አይደለም። ድርጊትም ጥሩ አይደለም ማለት ነው። እውነት ለመናገር ከሆነ በጣም የሚደብር ነገር ነው። አብርሃም እንግዲህ ያደረገው በቃ እንጃ በቃ ትክክለኛ ውሳኔ ነው ብዬ አላስብም። ለምን ብትሉ ይሄ እንደዚህ የሚደረግ ነገር በጣም ጥሩ ነገር አይደለም። እውነት ለመናገር ከሆነ ማለት ነው። በጣም የሚደብርና አስቀያሚ ነገር ነው አብርሃም እንግዲህ እያደረገ ያለው። ሩተኛ እንቁኛ ጀግናን እንግዲህ እያስፈራራትም ይገኛል። በጣም የሚደብር ነገር ነው። እውነት ለመናገር ከሆነ አብርሃም እንደዚህ ማድረግ የለበትም እንላለን። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮ ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።